በቀደመ ስሟ ፋርስ በመባል ትታወቃለች። በመካከለኛውና በደቡብ እስያ እንዲሁም በመካከለኛው ምስራቅ የአረብ መንግስታት መስቀለኛ መንገድ ላይም ትገኛለች። ለምዕራባውያን ዛቻና ማስፈራሪያ የማትንበረከክ የምትመስለው ኢራን ከሰሞኑ የገጠማት ግን ፖለቲካዊ ራስ ምታት ውስጥ የከተታት ሆኗል። እስከ ፋርስ ባህረ ሰላጤ የሚደርሰው ስፋቷና ስትራቴጂካዊ አቀማመጧ ኢራንን ጠቃሚ አገር ቢያደርጋትም ከምዕራባውያን ጋር የምትተያየው የጎሪጥ ፖለቲካ ግን ህዝቧን ያስመረረ ሆኗል። እንደ አውሮፓውያን አቆጣጠር በ1979 ንጉሳዊ ስርዓት ሲገለበጥ ኢራን እስላማዊ ሪፐብሊክ ሆና ከዚያን ጊዜ ጀምሮ የሃይማኖት መሪዎች በሃሌዎት ቀኖና እየተመሩ ሀገሪቷን ይዘውሯታል። ታዲያ ይህ ብዙም የማያስኬዳቸው ምዕራባውያን የጎሪጥ ፖለቲካን ከዛች ሀገር ጋር ለመተያየት አይነተኛ እርምጃም ለመውሰድ እንደ ምክንያት ይቆጥሩታል። ኢራን የረጅም ጊዜ የውጭ ትምህርት ዕድል ታሪክ ያላት ሀገር መሆኗ የዳበረ ስነ ጥበብ፣ ስነ ጽሑፍ፣ ግጥም፣ ሙዚቃ፣ ስነ ምግብና ስነ ህንጻ ማዕከል ስለመሆኗ የሚያጠራጥር አይደለም። እንደ አልጀብራ ያሉ የሂሳብ ትምህርት ማዕከላት እንደሆነችም የሚያነሱ ብዙ ናቸው። ታዲያ ይህች ታሪካዊ ሀገር ስሟ በምዕራባውያን በተለይም በአሜሪካ ዘንድ በጥሩ አይነሳም። ኢራን ሽብርተኝነትና አሸባሪዎችን ትደግፋለች፣ እንዲሁም ጅምላ ጨራሽ ኒኩለር መሳሪያ እየሰራች ነው በሚሉ ግዘት ይደርስባታል፣ እየደረሰባትም ነው። የማዕቀብ ማት ለሷ አዲስ አይደለም። ይሁን እንጂ ኢራን ኒኩለር ለኃይል ማመንጫና ለምርምር ያስፈልገኛል በሚል ማበልጸጌን አላቆምም የሚለው የሰርክ መከራከሪያዋ ዛሬም እንደቀጠለ ነው። ይህ ድርጊቱ ያልተዋጠላቸው ምዕራባውያን በተለይም አሜሪካ ኢራን የኒኩለር ኃይል ለጦር መሳሪያነት ለመዋል ነው የምታበለጸገው በሚል በርካታ ማዕቀቦችን ጥለውባታል። እነዚህ ማዕቀቦች ታዲያ የኢራንን ኢኮኖሚ ያሽመደመዱ፣ ህዝቧንም በኑሮ ውድነት ያጎበጡ ሆኗል። ከዚህ በተጨማሪ የተጣለባት የኢኮኖሚ ማዕቀብ ዓለም አቀፍ የንግድ ተሳትፎዋን ቀንሷልና የሚጮኸው ብዙ ነው። እንዲሁም ዓለም አቀፍ ተቋማት አብረዋት እንዳይሰሩ በመደረጉም ሀገሪቱ እጅ ከወርች ታስራለች። ከዓለም አቀፍ ነዳጅ አምራች ሀገራት መካከል አንዷ ብትሆንም በተጣለባት ማዕቀብ ምክንያት ግን ዜጎቿ ያን ያህል የደላ ህይወትን አይኖሩም። ይልቁንም ለምሬት ቅርብ ናቸው ይባልላቸዋል። ሰሞነኛው ነውጥም ከዚህ የከረረ የዳቦ ጥያቄ የሚመነጭ ነው። መፍትሄ ያጣው ይህ ጥያቄ የአገሪቱን ከተሞች በአመፅ ችቦም እያቀጣጠለ ነው። አያቶላ መውረጃቸው ደርሷል ብለው የሚዘምሩ የዩኒቨርሲቲ ተማሪዎችም 4 ቀንና ሌሊት ቁርና ሐሩር እየተፈራረቀባቸው በጎዳና እምቢተኝነታቸውን ቀጥሏል። ለኢራን ወዳጆች ስጋት እንደ ዋሽንግተን ላሉ የመንግስቷ ጠላቶች ደግሞ የዘላለም ምኞታቸው ማሳኪያ ተደርገውም እየተወሰዱ ነው እነዚህ አብዮተኛ ተማሪዎች። ይህ የአመፅ ችቦ የሚለበለበውም እየበዛ ነው። የኢራን የደህንነት ኃይሎች አባል የሆነ አንድ ግለሰብ በአገሪቱ የገንዘብ የመግዛት አቅም መውደቁን ተከትሎ ለ4ኛ ቀን በቀጠለው ህዝባዊ አመፅ ላይ መገደሉ ደግሞ ነገሩን ከድጡ ወደ ማጡ አድርጎታል። ከኢራን የፍትህ አካላት ጋር ግንኙነት ያለው ሚዛን የዜና ወኪል የክልሉን ዋና ዳኛ ሰይድ ሻቭሪን በመጥቀስ እንደዘገበው አሚር ሄሳም ኮደሪያል የተባለው የደህንነት አባል ሐሙስ ዕለት በምዕራባዊ ሎሬሴታ ግዛት በምትገኘው ኩዳሽት ከተማ ተገሎ ተገኝቷል። በርካታ የጸጥታ ኃይሎች አባላት ጉዳት እንደደረሰባቸውም የአገሪቱ የዜና አውታሮች እየዘገቡ ነው። በኢራን የገንዘብ የመግዛት አቅም መውደቅን ተከትሎ በተቀሰቀሰውና 4ኛ ቀኑን በያዘው ተቃውሞም ሰልፍ የወጡ የደቡብ ፋርስ ግዛት ነዋሪዎች የአካባቢውን አስተዳደር ህንጻም ሰብረው ለመግባት ሲሞክሩ ታይተዋል። በፋሳ ከተማም እንዲሁ ነውጦች እንደበዙ ነው። ይህ ደግሞ የፖሊስ መኮንኖችን ያቆሰለና 4 ሰዎችን በቁጥጥር ስር እንዲውሉም ምክንያት የሆነ ተደርጎ
እየተወሰደ ነው። በዋና ከተማዋ ቴህራን የሚገኙ ባለስልጣናት እየተባባሰ የመጣውን ተቃውሞ ለማረጋጋት በሚመስል መልኩ ታዲያ ሮብለት ባንኮች ዝግ ሆነው የሚውሉበት የበዓል ቀን እንደሆነም አውጀው ታይተዋል። በማህበራዊ ሚዲያ ገጾች ላይ የተሰራጨና ትክክለኛነቱ ቢቢሲ አረጋግጬዋለሁ ያለ አንድ ቪዲዮ ላይ ታዲያ በፋሳ ከተማ የተሰበሰቡ ሰዎች የአካባቢው ዋና አስተዳደር ቢሮን ሲሰብሩም አሳይቷል። በሌላ ተንቀሳቃሽ ምስል ላይ ደግሞ የጸጥታ ኃይሎች ሰብረው እየገቡ ያሉ ሰዎች ላይ ተኩስ ሲከፍቱም እንዲሁ ይታያል። ከተዘጉ መደብሮች ፊት ለፊት አስለቃሽ ጭስ ወደ ሰማይ ሲጎንም የተቀረጹ ተንቀሳቃሽ ምስሎች ብዙ ናቸው። የኢራን መንግስት በድንገት ባወጀው የህዝብ በዓል ምክንያት በመላ አገሪቱ የሚገኙ ትምህርት ቤቶች፣ ዩኒቨርሲቲዎችና የመንግስት ተቋማት ተዘግተው መዋላቸውም ቢሆንም ከአደባባይ ነውጥና ከፖለቲካ ጥያቄ ግን እንዲዘጉ አላደረጋቸውም። የአገሪቱ መንግስት የእረፍቱን ቀን ለመታወጁ በምክንያትነት ያቀረበው በቀዝቃዛ የአየር ሁኔታ የተነሳ ኃይል ለመቆጠብ የሚል ቢሆንም በርካታ ኢራናውያን ግን ተቃውሞውን ለመግታት የተደረገ ሙከራ አድርገው ተመልክተውታል። እሁድ ዕለት በዋና ከተማዋ ቴህራንም ተቃውሞ የተጀመረው በተቆጡ ነጋዴዎች እንደነበረ የሚዘነጋ አይደለም። ነጋዴዎቹ የኢራን ገንዘብ ከአሜሪካ ዶላር አንጻር ክፉኛ ተንኮታክቷልና የኛ ኑሮ ወዴት ነው የሚለው ጥያቄያቸው ደግሞ ለቁጣቸው እንደ ምክንያት የሚነሳ ነበር። ማክሰኞ ዕለት ተቃውሞውን የዩኒቨርሲቲ ተማሪዎችን ያሳተፈና ወደ በርካታ ከተሞች የተስፋፋ ደሞም ተቃዋሚው የዩኒቨርሲቲ ተማሪዎች ደግሞ በብዙ መንገድ ህዝቡን ያነቃነቁበት ነበር። ህዝቡ በሃይማኖታዊ መሪዎቹ ላይ ቁጣን ማሳየት ጀምሯል። ይህ ተቃውሞ በአውሮፓውያኑ 22 ከተደረገው ወዲህ የመጀመሪያም ተደርጎ እየተወሰደ ነውና ብዙዎች ነገሩን እያዩት ነው። ታዲያ በዚህ መሃል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወትሮም ቢሆን ከአያቶላ አሊ ካሚኒ ጋር በኒኩለር ፖለቲካ መቋሰል ውስጥ ናቸውና የሚቃወሙ ሰዎች ላይ እርምጃ ወስዳለሁ ቢሉ አሜሪካ ጣልቃ ልትገባ ትችላለች ሲሉም ተናገሩ። አሁን የነገሮችን መክረር የሚከፍተው ምዕራፍ እየታየ ነው። በአገሪቱ የሞራል ፖሊስ ቁጥጥር ስር ሁላ ህይወቷ ባለፈው ወቅት ከተቀሰቀሰው ከዛይ ሴት አመጽ በኋላ ታዲያ ይህኛው እንደሌላ እየተቆጠረ ነው። ሰርክ የፖለቲካ ግለት የማያጣው መካከለኛው ምስራቅ ዛሬም ሌላ የጡዘት ምዕራፍ ተከፍቶለታል። አሜሪካ ሌላኛውን ቀለዋን አቀባብላ ለመተኮስም ዝግጅቷን ያጠናቀቀች ይመስላል። ነገስ